ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? የሰዓቱን አጫጭር መረጃ ይዤላችሁ መጥቻለሁ። እስከ መጨረሻ አብራችሁን ቆዩ። ዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን አብሮነታችሁን አጠናክሩ። በቀጣይም አጫጭር መረጃዎች ወደ እናንተ እንዲደርሱ ያግዟችኋል። በኢትዮጵያ ለቀድሞ ተዋጊዎች ተሃድሶ ከ10 ቢሊዮን ብር በላይ ወጣ። በኢራን ላይ ተጨማሪ ጥቃት ሊፈጸም እንደሚችል ትራምፕ ተናገሩ። ሐማስ ትጥቅ የማይፈታ ከሆነ ከባድ ቅጣት ይጠብቋል ሲሉ ፕሬዝዳንት ትራምፕ ተናገሩ። እስራኤል ዲፕሎማሲያዊ ግንኙነት የመመስረት መብት አላት ስትል አሜሪካ በተባበሩት መንግስታት የጸጥታው ምክር ቤት በተካሄደው ስብሰባ ላይ በአምባሳደሯ በኩል ተናገረች። እስራኤል ለሶማሌላንድ ዕውቅና መስጠቷ ትክክለኛ ውሳኔ መሆኑን ለጸጥታው ምክር ቤት አስታወቀች። በኢትዮጵያ ለቀድሞ ታጣቂዎች ተሃድሶ ከ10 ቢሊዮን ብር በላይ መውጣቱ ተገለጸ። በኢትዮጵያ ከ80 ሺህ በላይ የሚሆኑ የቀድሞ ታጣቂዎች ትጥቅ አስፈትቶ በማሰናበት ከማህበረሰቡ ጋር በመቀላቀል ሂደት ከ10 ቢሊዮን ብር በላይ ድጋፍ መደረጉን የብሔራዊ ተሃድሶ ኮሚሽን አስታወቀ። የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን እንደተናገሩት በተለያዩ ክልሎች ከ80 ሺህ በላይ የሚሆኑ የቀድሞ ታጣቂዎች በተሃድሶ ሂደት ውስጥ አልፈው ወደ ሰላማዊ ህይወት መመለሳቸውን ተናግረዋል። ከእነዚህ መካከል ከ63 ሺህ በላይ የሚሆኑ ከትግራይ ክልል መሆናቸውን ጠቅሰው ለዚህም ከ6.7 ቢሊዮን ብር በላይ ወጪ መደረጉን አመላክተዋል። የኮሚሽኑ ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያ በበኩላቸው የእስካሁኑ የተሃድሶ ትግበራ ሂደት ከመከላከያ ሰራዊት ወጥተው በሌላ ጎራ ከተሰለፉ ከ5200 በላይ የቀድሞ የመከላከያ ሰራዊት አባላት ውስጥ 520 የሚሆኑ በተሃድሶ ሂደት ውስጥ ማለፋቸውን ተናግረዋል። ኢራን የባላስቲክ እና የኒውክሌር ጦር መሳሪያ ግንባታ መርሃ ግብሮቿን መልሳ የምትጀምር ከሆነ የሚፈጸምባትን ሌላ ዙር ከባድ ጥቃት አሜሪካ እንደምትደግፍ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንቱ ከእስራኤል ጠቅላይ ሚኒስትር ጋር ለጋዜጠኞች በሰጡት መግለጫ ላይ ኢራን የኒውክሌር ጦር መሳሪያዎችን ለመገንባት ከዚህ ቀደም ኢላማ ከተደረጉት ውጪ ሌሎች ቦታዎች እየተጠቀመች መሆኑን ከተደረሰበት አሜሪካ ተጨማሪ ጥቃት እንደምትፈጽም ገልጸዋል። ፕሬዝዳንት ትራምፕ ስለሰነዘሩት ዛቻ የኢራን ጠቅላይ መሪ ከፍተኛ የፖለቲካ አማካሪ አሊ ሻምኒ በኤክስ ላይ በሰጡት ምላሽ በኢራን ላይ የሚሰነዘር የትኛውም አይነት ጠብ አጫሪ ጥቃት ፈጣንና የከፋ ምላሽ ይሰጠዋል ሲሉ አስጠንቅቀዋል። ትራምፕ ባለፈው ዓመት ሰኔ አሜሪካ እና እስራኤል በኢራን ላይ በፈጸሙት የአየርና የሚሳኤል ጥቃት የሀገሪቱ የኒውክሌር ተቋማት ፈራርሰዋል ቢሉም ኢራን ግን የኒውክሌር ጦር መሳሪያ እየገነባች አለመሆኑን ገልጸዋል። መልሶ ለመገንባት ሙከራ እያደረጉ እንደሆነ ተስፋ አደርጋለሁ። እየገነቡ ከሆነ ግን ከማጥፋት ውጪ ምንም አማራጭ የለንም ብለዋል ትራምፕ። ፕሬዝዳንቱ ኢራን ባለፈው ዓመት ከተመቱባት ቦታዎች ውጪ ለጦር መሳሪያ ግንባታ ሌሎች ቦታዎችን እየተጠቀመች መሆኑን የሚያመላክቱ መረጃዎች እያነበብኩ ነው በማለት እየወጡ ያሉ ዜናዎችን ጠቅሰዋል። ባለፈው ዓመት ሰኔ ወር ላይ ለ12 ቀናት የዘለቀ ጦርነት ከእስራኤል ጋር ያደረገችው ኢራን የጦር መሳሪያ ተቋማቷን መልሳ እየገነባች መሆኑን የሚያመላክቱ ዘገባዎች ቦታዎችን በማውገዝ ስነ ልቦና ዛቻ እየተካሄደባት መሆኑን ገልጻለች። ጨምራም ራሷን ለመከላከል ሙሉ ለሙሉ ዝግጁ መሆኗንና አዲስ ጥቃት የሚሰነዘርባት ከሆነ በእስራኤል ላይ አስከፊ ውጤት ይኖረዋል ስትል ኢራን በበኩሏ አስጠነቅቃለች። የእስራኤሉን ጠቅላይ ሚኒስትር ተቀብለው ያነጋገሩት ፕሬዝዳንት ዶናልድ ትራምፕ ሁለተኛው ዙር የጋዛ የሰላም ዕቅድ በፍጥነት እንዲጀመር በመጠቆም ለሐማስ ከባድ ማስጠንቀቂያ አስተላልፈዋል። እስራኤልና ሐማስ ወደ ቀጣዩ ዙር የሰላም ሂደት በምን ያህል ፍጥነት እንደሚሸጋገሩ በጋዜጠኞች የተጠየቁት ትራምፕ ሂደቱ በአስቸኳይ እንደሚሆን ጠቅሰው ሐማስ ትጥቁን በቶሎ የማይፈታ ከሆነ ከባድ ቅጣት ይጠብቀዋል ሲሉ አስጠንቅቀዋል። ባለፉት ወራት ተግባራዊ የሆነው የመጀመሪያው ዙር የጋዛ ስምምነት የተጠናቀቀ ሲሆን
በሁለተኛ ዙር ሐማስ ትጥቅ እንዲፈታ ይጠበቅበታል። ትራምፕ እቅዳቸው በሆነው የሰላም ስምምነት ወደ ሁለተኛው ምዕራፍ እንዲሸጋገር መፈለጋቸውን በእቅዳቸው መሰረት በፍጥነት ወደ ሁለተኛው ምዕራፍ መሸጋገር አለብን፣ ነገር ግን ትጥቅ ማስፈታት መኖር አለበት ብለዋል። ለዚህም ሐማስ በተስማማው መሰረት ትጥቅ መፍታት አለበት፣ ነገር ግን የማይፈታ ከሆነ ከባድ ቅጣት ይጠበቅበታል ሲሉ ደጋግሞ ዶናልድ ትራምፕ አስጠንቅቀዋል። ከዚህ ቀደም ግን የሐማስ ከፍተኛ መሪዎች ትጥቅ የመፍታት ጉዳይ ገና መሆኑን በመጥቀስ ተጨማሪ ንግግር ከአሜሪካ መደረግ እንዳለበት ሲናገሩ ነበር። እስራኤል ዲፕሎማሲያዊ ግንኙነት የመመስረት መብት እንዳላት አሜሪካ በአምባሳደሯ በኩል ገለጸች። የተባበሩት መንግስታት የጸጥታው ምክር ቤት ባካሄደው አስቸኳይ ስብሰባ ላይ እስራኤል ከተለያዩ ወገኖች ጋር ስለሚኖራት ግንኙነት የመወሰን ነፃነት አላት ስትል አሜሪካ ገለጸች። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ታሚ ብሩስ የሀገራቸውን አቋም ባሳወቁበት ጊዜ እንደ ማንኛውም ሉዓላዊ ሀገር እስራኤል ዲፕሎማሲያዊ ግንኙነት የመመስረት መብት አላት ብለዋል። እስራኤል ለሶማሊላንድ የሰጠችው የሀገርነት ዕውቅና ከወራት በፊት የተለያዩ ሀገራት በተናጠል ለፍልስጤም ከሰጡት ዕውቅና ጋር የሚመሳሰል መሆኑንም አምባሳደሯ ጠቅሰዋል። በዚህ ዓመት የዚህ ምክር ቤት አባላትን ጨምሮ በርካታ ሀገራት ለፍልስጤም ዕውቅና ሲሰጡ ነበር። ነገር ግን መሰል አስቸኳይ ስብሰባ አላደረግንም ያሉት አምባሳደሯ ምክር ቤቱ ለተመሳሳይ ጉዳይ ወጥ አቋም አልያዘም ሲሉ ወቅሰዋል። ነገር ግን ፕሬዝዳንት ዶናልድ ትራምፕ ለሶማሊላንድ ዕውቅና ይሰጡ እንደሆነ ተጠይቀው ለጊዜው አንሰጥም የሚል ምላሽ መስጠታቸው ይታወሳል። የጸጥታው ምክር ቤት ቋሚ አባል ያልሆነችው የሶማሊያ አምባሳደር አቡበክር ኡስማን የእስራኤልን ዕውቅና አውግዘው ይህ በሶማሊያ ግዛት ላይ መከፋፈልን ያነገበ የወረራ ተግባር ነው ብለዋል። አክለውም ምክር ቤቱ በማያሻማ መልኩ እንዲያወግዘው ጠይቀዋል። በርካታ የምክር ቤቱ አባላት የእስራኤልን ስም ሳይጠቅሱ ለሶማሊያ የግዛት አንድነት ያላቸውን ድጋፍ ገልጸዋል። እስራኤል በበኩሏ ለሶማሊላንድ ዕውቅና መስጠቷ ትክክለኛ ውሳኔ መሆኑን ለጸጥታው ምክር ቤት በግልጽ አስታውቃለች። ሰኞ በተካሄደው የተባበሩት መንግስታት የጸጥታው ምክር ቤት ጉባኤ ላይ እስራኤል ለሶማሊላንድ ዕውቅና መስጠቷ ትክክለኛ ውሳኔ መሆኑን ለጉባኤው አስታወቀች። በርካታ የተባበሩት መንግስታት ሀገራት የእስራኤል እርምጃ ፍልስጤማውያንን ከጋዛ ለማስወጣት አሊያም በአካባቢው የጦር ሰፈር ለማቋቋም አስባለች ሲሉ እስራኤልን ወቅሰዋል። እስራኤል ባለፈው አርብ ለሶማሊላንድ ዕውቅና በመስጠት የመጀመሪያዋ ሀገር ሆናለች። ከአረቡ ዓለምና ከአፍሪካ የተውጣጡ 22 አባል ሀገራት ያሉት የአረብ ሊግ የእስራኤልን ውሳኔ ክፉኛ የተቃወመው ሲሆን የሊጉ የተባበሩት መንግስታት አምባሳደር ማጊድ አብዱልፈታህ አብዱልአዚዝ በዚህ ውሳኔ ምክንያት የሚከሰት የትኛውም የፍልስጤማውያን ስደትም ሆነ በሰሜን ሶማሊያ የጦር ሰፈር ለማቋቋም የሚደረግ ውሳኔን እንቃወማለን ብለዋል። በተባበሩት መንግስታት የእስራኤል ተቀዳሚ አምባሳደር የሆኑት ጆናታን ሚለር ይህ ሶማሊያ ላይ የተቃጣ ውሳኔ አይደለም፣ በሁለቱ ወገኖች መካከል የሚኖር ውይይትንም አያግድም፣ ዕውቅና ዕድል እንጂ የእምቢተኝነት ምልክት አይደለም ሲሉ ለጉባኤው ተናግረዋል። ባለፈው ሳምንት ለሶማሊላንድ ዕውቅና የሰጠችው እስራኤል ከሀርጌሳ ጋር በግብርና፣ በጤና፣ በቴክኖሎጂና በምጣኔ ሀብት መስኮች አብራ መስራት እንደምትጀምር አስታውቃለች። የቀድሞ የብሪታንያ ቀኝ ተገዢ የነበረችው ሶማሊላንድ ላለፉት 30 ዓመታት ነፃነቷን አውጃ ብትቆይም ዕውቅና የሰጣት ሀገር አልነበረም። ውድ ተመልካቾቻችን ይዤላችሁ የቀረብኩት አጫጭር መረጃ ይህንን ይመስላል። ወቅታዊና አጫጭር መረጃዎችን በድጋሚ ይዤ ወደ እናንተ የመመጣ ይሆናል። እስከዛው መልካም ቆይታ ይሁንላችሁ።